تشتغلين هنا ولا لا؟ لا. تبغى تروحي المكتب؟ ايوه. ليش تروحي المكتب؟ لا انا انا ما في كلام. تبغى تروحين اثيوبيا؟ اوكي. تشتغلين هنا ولا لا؟ لا. تبغى تروحي المكتب؟ ايوه. ليش تروحي المكتب؟ لا انا ما في كلام. تبغى تروحين اثيوبيا؟ اوكي. تشتغلين هنا ولا لا؟ لا. تبغى تروحي المكتب؟ ايوه. ليش تروحي المكتب؟ لا انا ما في كلام. تبغى تروحين اثيوبيا؟ اوكي. تشتغلين هنا ولا لا؟ لا. تبغى تروحي المكتب؟ ايوه. ليش تروحي المكتب؟ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድና ብርቅ ድንቅ የሆናችሁ የሀገሬ ልጆች ሰላም፣ ፍቅር፣ ጤና አብዝቼ ተመኘሁላችሁ ውዶቼ። እንደሰማችሁት ነው ህፃኔቱ አነ ማቡቃ አነ ዛላና ትወዲክ መክተብ ወዲኒ ትሮሂን ኢትዮጵያ ባሮ ኢትዮጵያ ትላታለች እና ጡቷን እዚህ ጋር ጡት አለባት። ገና እያቆጠቆጠች ነው ጡት ማለት ነው። ገና እምኪን 10 አመቷ እኔም ለው ማለት ነው። የኢትዮጵያ ህዝቦች የኢትዮጵያ ዜጎች የፈለገ ኑሮ ቢወደድ ኑሮ ቢቃጠል ይሄን ያህል እቺን ጫቅሏ ልጃቸውን እቺን ላይን መታየት ያልጠገበች ልጅ እንደው ብር በነፃ መጣልኝ ብላችሁ የአይምሮ ታማሚ የምታደርጉ ህፃናቶችን እናትና አባት ናቸው። እናትና አባት ናቸው የአይምሮ ታማሚ የምታደርጉት ህፃናቶችን ማለት ነው። አሁን እዚህ ሰርታ አምጥታላችሁ ወይንም ልካላችሁ እንደው ሊለፍትላችሁ ነው፣ እንደው ሊሰራላችሁ ነው። የሰራ የበላችሁት ብር እንደው እኔ እንጃ። በተለይ በቃ ኑሮ ተወደደ እያሉ ጫቁላውን ልጅ ጡት የሌላትን ገና የምታቆጠቆጠ ገና ከ8 አመት እስከ 9 አመት እስከ 10 አሁን እቺ ልጅ 10 አመት ቢሆናት ነው ወይንም 10 አመት 12 አመት ቢሆናት ነው ያጀማ። አሁን እቺ ልጅ ለስደት የምትሰደድ ናት። ከዚህም የባሰች እኮ በቀደም ለታ ያለቀሰች ነበር ቶክቶክ ላይ አምጥቷት እንግዲህ ድንግርግር ብላ ታለቅሳለች። የሷን ፎቶ አስገባላችኋለሁ። ቆይ መኪና ስር ቁጭ ብላ ከሻንጣዋ ጋር ታለቅሳለች፣ ታነባዋለች። እንደው ለእናትና ለአባት ያንቡላቸው ነው ምን ያልቅሱላቸው። እውነቴን ነው የምልህ ወላሂ ታነባዋለች። ማልቀስ ነው በቃ። አሁን እኮ ካላስ ማሰብ ከቀጣት መጅኑን ትሆናለች ያቺ ልጅ ማለት ነው። በማልቀስ ሀበሻ ካላገኘች ማለት ነው። እና አንዷ አረብ ቀርጻት ምን አለች? ያቺኛዋን መኪና ስር አስቀምጠዋት ከነሻንጣዋ እሳ ታለቅሳለች፣ እነሱ ይቀርጿታል። ምን እንደሆነ አልገባኝም። እኔ መቅረጽ ጀመርኩኝ ብላ አንድ አረብ ትናገራለች ማለት ነው። ለምንድን ነው ብቻ ደላላዎቹም ለብር እያሉ ደላላዎቹም እነዚህ ገብጋባ እነዚህ ቡከራዎች እንደው የበላችሁት ብር እንደው አላህ ያባክ ነው። ኢንሻአላህ ብኩን ይሁን በረካ ያገኝ። እውነቴን ነው የምላችሁ። እዚህ ምስኪኖች ገና እኮ በአይን ራሱ እኮ አይታችሁ እኮ ያልጠገባችሁ ነን። አይ አማርኛው ምን እግር በልቶብኛል። ምን ይሆናል? ችግር ነው በቃ ምንም ማድረግ ያልችልም። ግን እነዚህ ልጆች ግን አሳዘኑኝ። እናንተ ምን ትሆናላችሁ? እስቲ ምን ነው ኢትዮጵያ ሆናችሁ ብታሳድጉ እነዚህን ህፃናት እነሱ ሰርቶ እምልኩላችሁ ብር እንደው ደም ይሆንባችሁ። እውነቴን ነው የምላችሁ ደም ይሆንባችሁ በእናትና በአባት ማለት ነው። እንደው ድህነታችሁ እየተባባሰ ይሄድ። ድህነታችሁ እየተባባሰ ይሄድ ማለት ነው። አሁን እቺ ልጅ አሁን በምስሉ ያደረኳት አነ አፍቃሮ አነ ዛላነ በቃ ድንግርግር ብሏታል። የስራው ጫና ታውቃላችሁ። እሷ ገና ናት፣ አዲስ ናት። ለመጀመሪያ ጊዜ እኮ በጣም ድንግርግር እላችኋል። የስራ አሰራር፣ የምግብ አሰራር፣ የጽዳት አሰራር እስከምታውቁ እስከምትረዱ እነሱ እስከሚያስረዷችሁ ማለት ነው። በጣም ነው ድንግርግር የምለው። እኔም ድንግርግር ብሎ ነበረ። እኔ ግን አልሐምዱሊላህ እኔ ያኔ ኢድሜ 19 ቤት ነኝ 20 ቤት ነኝ ይመስለኛል 20 ቤት ውስጥ ነኝ ያለሁት። እና እኔ ሲመጣ ስደት 20ዎች ቤት ነበርኩኝ ሲመጣ እኔ እና ምን ልላችሁ ፈልጌ ነው
ልጅ ካለ ቋንቋውን ትለማመዳላችሁ። ግን እንዲህ ኃይለኛ መዳም ካለች የምትጮህባችሁ መዳም ካለች ስራው ራሱ ይጠፋባቸዋል ማለት ነው። አሁን እቺ ልጅ በቃ የለም በቃ እንደውም ሴትይቱ በጥሩ ጸባይ በጥሩ ጸባይ እንደተለትሮህን ኢትዮጵያ እንዴትሳው ምትሮህን መክታብ እንቺ ትላታለች እና የተመስለኛለች ሴትይቱ ጥሩ ናት። ምክንያቱም ህፃን ናታ ልጅ ናት ልጅቱ አይፈረድባትም ወላሂ። እንደው እኔ እንጃ የኢትዮጵያ ኤምባሲ ወይንም የኢትዮጵያ ደላላ ወይንም የኢትዮጵያ ሰዎች አላህ እንደው እድሜያቸውን አጭር ያድርገው። የፈለገ ኑሮ ቢወደድ እቺን ቋንጧ ልጅ እቺን ታይታ ያልጠገበች አውዝ ብላይ ብለሽ ታረጅ። እንደው ቢቀርባችሁስ እሷ ታንዘልዝላ ሄዳ ገና መከራ ስቃይ አይታ ምትልክላችሁ ብር እንደው ይለፍትላችኋል። እኔ እንጃ ወላሂ በጣም ነው ያሳዘነኝ፣ በጣም ነው ያስጠላኝ። ቅድም ደግሞ ቶክቶክ ስገባ እቺን አየሁት፣ ያቺ ይባስል እቺን አየሁት ማለት ነው። ለማንኛውም ውዶቼ ይሄ ይመስላል። እኔን የኢትዮጵያ እናቶች ልጆቻችሁን ሰብስቡ፣ ልጆቻችሁን ያዙ። ነገ ልጆቻቸው ቢያብዱ እገሌ እርዱኝ ልጄ እንዳልፈልኛለች ብላ ሀገር ልኪያት ታሳድገኛለች ትጦረኛለች ብዬ እርዱኝ ሀገር አለ የወገን አለ ትላላችሁ። ከዛ ትመጡና ማለት ነው ምድረ ብሽቁላ ማለት ነው ህጻናትን እየላካችሁ